በሰቆቃው ኤርምያስ ምዕራፍ 2 ቁጥር 19 ላይ እንዲህ ሲል ይናገራል። የሌሊቱ ሰዓት ሲጀምር ተነሺ፣ በሌሊት ጩኺ፣ በእግዚአብሔር ፊት ልብሽን እንደ ውሃ አፍስሺ። የሌሊቱ ታማኝ ጠባቂዎች ሆይ ተነሱ፣ ዓለም ሲያንቀላፋ ከሌሊቱ 9 ሰዓት ላይ ትነሳለህ። ይህ የተቀደሰ ጊዜ ጸሎታችሁን እንደሚያሳድግ ይታመናል። ይህም በቀጥታ ወደ ጸጋው ዙፋን ያቀርባችኋል። ለ7 ቀናት በዚህ ሕይወት በሚቀየር የምህረት ጉዞና በተአምራት ውስጥ ራስህን አትጋ። ከሌሊቱ 9 ሰዓት ብርቱ ጸሎት በኢየሱስ ኃይል ስም ከአንተ ጋር እጸልያለሁ። ስለዚህ እስከ መጨረሻው በመቆየት የዚህን ጸሎት በረከቶች ለመቀበል ልባችሁን ክፈቱ። ከእኔ ጋር በእምነት ቁሙ። እግዚአብሔር እንደሚሰማችሁና የምትፈልጉትን ተአምራዊ የጸሎት መልስ እንደሚያመጣ በማመን በዚህ የተቀደሰ የጸሎት ጊዜ ተቀላቀሉ። ከሌሊቱ 9 ሰዓት ላይ መንፈሳዊ ኃይሎች እንደሚሰለፉና ወደ አስደናቂ መለኮታዊ ጣልቃ ገብነት መግባት እንደሚቻል ተረዱ። በዚህ ከሌሊቱ 9 ሰዓት ነቅቶ በማይናወጥ ቁርጠኝነት መጸለይ እምነቶን ያጠነክራል፣ የሚጠብቁትንም መንፈሳዊ እድገት ያመጣል፣ የበረከትን ማዕበል ያመጣል፣ ሰንሰለት ይሰብራል፣ የሞገስን በሮች ይከፍታል እና የእግዚአብሔርን ምህረትና ተአምራት ያመጣል። ከተፈጥሮ በላይ ለሆኑ ግኝቶች ተዘጋጅ። በእምነት ከእግዚአብሔር ኃይል ጋር ስትገናኝ ሕይወትህ በሚያስደንቅ ሁኔታ ሊለወጥ ነው። ሁሉንም ሁኔታዎች በመቀየር ስትፈልገው የነበረውን ድል ታገኛለህ። አሁን በጸሎት ከኔ ጋር ለምትተባበሩ ሁሉ በጸሎት ወደ ጸጋው ዙፋን በጌታ ፊት እንቅረብ። የዚህን ጸሎት በረከቶች ሁሉ እንድታገኙ ይህንን ጸሎት በእምነት በየማለዳው በመናገር ወይም በማዳመጥ ከእኔ ጋር እንድትጸልዩ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። ሁሉን ቻይ አምላክ፣ የነገስታት ንጉስና የጌቶች ጌታ፣ ቅዱስ ስምህን ከፍ ከፍ አደርገዋለሁ። አንተ አልፋና ኦሜጋ መጀመሪያውና መጨረሻው ነህ። ግርማ ሞገስህ ሰማይንና ምድርን ሞልቷል። ኃይልህን ጥበብህንና የማይጠፋውን ፍቅርህን እያሰብኩ በግርማህ እደነቃለሁ፣ እፈርሃለሁ። አንተ የነገሮች ሁሉ ፈጣሪ፣ ሕይወት ሰጪና ጠባቂ፣ የሰው ልጆች እውነተኛ ተስፋ ነህ። ስለ ጽድቅህ አመሰግንሃለሁ፣ ስለ ታማኝነትህና ማለቂያ ስለሌለው ምህረትህ። ጌታ ሆይ በዚህች የቀኑ መጀመሪያ ሰዓት ነፍሴ ታከብርሃለች። ስምህ የጸና ግንብ ነው፣ ጻድቃንም ወደ እርሱ ሮጡ በደህናም ይኖራሉ። የነበረውና ያለ የሚመጣውም ሁሉን የሚገዛ ጌታ አምላክ ቅዱስ ቅዱስ ቅዱስ፣ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስምህ የተመሰገነ ነው። ሁሉን የሚገዛ ጌታ አምላክ ስራህ ታላቅና ድንቅ ነው። አንተ ብቻ ክብርና ምስጋና ሁሉ ይገባሃል። የሰማዩ አባት ሆይ አመሰግንሃለሁ። ወሰን ለሌለው ጸጋህና የማይገባኝ ሞገስህ፣ ስለሰጠኸኝ የሕይወት ስጦታ፣ በሳምባዬ ውስጥ ስላኖርከው እስትንፋስና በሰውነቴ ውስጥ ስላለው ጥንካሬ አመሰግንሃለሁ። ስለ ጥበቃ፣ ስለ አቅርቦትህና በሕይወቴ ስላገኘኸኝ አመሰግንሃለሁ። ስለሚታየውም ስለማይታየውም በሰጠኸኝ በረከቶች እደነቃለሁ። ለእያንዳንዱ ድል፣ ለእያንዳንዱ ትምህርት፣ ለሰራኝ ፈተና ሁሉ አመሰግንሃለሁ። ለእኔ ያለህ ፍቅር ለዘላለም ይኖራል፣ ርኅራኄህም አያልቅም። አቤቱ ታማኝነትህ ታላቅ ነው። አለቴ ምሽጌና ዳኜ ስለሆንክ አመሰግንሃለሁ። በልጅህ በኢየሱስ ክርስቶስ በኩል ስላለው የመዳን ስጦታ አመሰግንሃለሁ። ጌታ ሆይ ስለ ቃልህ አመሰግንሃለሁ። ለእግሬ መብራት ለመንገዴም ብርሃን፣ በማንኛውም ጊዜ ከአንተ ጋር ለመነጋገር ለሰጠኸኝ የጸሎት ዕድል አመሰግንሃለሁ። መሐሪ ጌታ ሆይ በፊትህ እመጣለሁ፣ ኃጢአቴንና ድክመቴን እናዝዛለሁ። ከክብርህ በታች በወደኩበት ጊዜ ይቅር በለኝ።
ከአመፃ ሁሉ አንጻኝ። በውስጤ ንጹሕ የሆነውን የእግዚአብሔርን ልብ ፍጠርልኝ እና የቀናውን መንፈስ በውስጤ አድስ። በበደሌ ተጸጽቻለሁ፣ ከእርሱ ማርቀኝ። በብርሃንህና በእውነትህ እንድሄድ እርዳኝ። ይቅር እንዳልከኝ እኔም የበደሉኝን ይቅር እላለሁ። በልቤ ውስጥ ያለውን ምሬት፣ ቅሬታ ወይም ቂም ሁሉ ትቻለሁ። መሐሪ አባት ሆይ ምህረትህን እለምናለሁ። ምህረትህ በየማለዳው አዲስ ስለሆነ አመሰግንሃለሁ። እንደ ፍቅርህ መጠን ማረኝ። ርህራሄህና ምህረትህ ለዘላለም ስለማይጠፋ ለዘላለም ስለሚኖር አመሰግንሃለሁ። ምህረትህ ከተስፋ መቁረጥ ውስጥ ያውጣኝ። በምህረትህ መተላለፌን ደምስስ። በእኔ ላይ በተከማቸ ክስ ሁሉ ላይ ምህረትህ ያሸነፍ። በምህረትህ ሕይወቴን ጠብቃት፣ ነፍሴንም መልስልኝ። ስለ ስምህ ስትል በምህረትህ ምራኝ። የታምራት ጌታ ሆይ የማይቻለውን ለማድረግ በአንተ ኃይል አምናለሁ። ለአንተ የሚከብድህ ነገር የለም። በሁሉም የሕይወቴ ክፍሎች ከተፈጥሮ በላይ የሆነውን ጣልቃ ገብነትህን እጠይቃለሁ። በሥራ ላይ ያለ ኃያል አምላክ ሆይ እጅህ ድንቅ ታምራትን ታድርግ። በዕለት ተዕለት ሕይወቴ ስሄድ ምልክቶችና ድንቆች ይከተሉኝ። ተአምራትን ለማድረግ እንደተመረጥኩ አውጃለሁ። እናም በእምነት ተቀብያለሁ። ጌታ ሆይ ቀይ ባህርን እንደከፈልክ በሕይወቴ የማይቻለውን ባህር እንድትከፍል እጠይቃለሁ። ከድንጋይ ላይ ውሃን እንዳመጣህ በረከቶች ካልተጠበቁ ምንጮች ይፍሰሱ። የኢያሪኮን ግንቦች እንዳፈረስክ የማሰናከያ ግንብ ሁሉ በፊቴ ይፍረስ። ሉዓላዊው ጌታ ሆይ ሕዝብን ለመመገብ እንጀራውንና አሳውን እንዳበዛህ እንደ ሐሳብህ የሆነውን ሁሉን የልቤን መሻት ለማሟላት ሀብቴን እንድታበዛልኝ እጠይቃለሁ። በእኔ ሰውነት ነፍሴና ሁኔታዎች ውስጥ ድንቅና የፈውስ ተአምራትን አድርግ። ተአምር የሚሰራው ኃይልህ በእኔና በሁኔታዎቼ ላይ ይምጣ። በኢየሱስ ስም ጠላት የሰረቀውን ነገሮች በሙሉ እድሳት አደርጋለሁ። ልክ እንደ አልዓዛር በሕይወቴ ውስጥ ወደሚገኝ ማንኛውም የሞተ ሁኔታ ሕይወትን እጠራለሁ። ጌታ ሆይ በመንገዴ ላይ ስላደረግካቸው ብዙ ተአምራት አመሰግንሃለሁ። በተአምራትህ የዕድል በሮች በፊቴ ይከፈቱ። በኑሮዬ በፋይናንሴና በግንኙነቴ ውስጥ ተአምርህን በእምነት ተቀብያለሁ። ሁሉን ቻይ አምላክ ካንተ ጋር በሆነ መለኮታዊ መነካካት ተአምራትን አድርግ። በፊትህም ሞገስን ልጥገብ። ተአምረኛው ጥበቃህ በእኔና በምወዳቸው ሰዎች ይክበብ። በተቆረጡ ግንኙነቶች ውስጥ እርቅና ተአምራት እንደሚሆን አምናለሁ። መለኮታዊ ፈዋሽ ጌታ አዳኝ እግዚአብሔር ስጋዬን ነፍሴንና መንፈሴን በፊትህ አቀርባለሁ። በፈውስህ ኃይልህ ንካኝ። ከራሴ ዘውድ እስከ እግሬ ጫማ ድረስ ፈውስህ በላይ ላይ ይፍሰስ። በኢየሱስ ስም ደዌንና የድካም መንፈስን ሁሉ ገስጻለሁ። በኢየሱስ የመስቀል ሥራ ተፈወስኩ። በሰውነቴ ላይ ፍጹም ጤንነትንና ሕይወትን አውጃለሁ። በሰውነቴ ውስጥ ያሉ ብልቶችና ስርዓቶች ሁሉ በአንተ እንደተፈጠሩ እንደ መጀመሪያው እንደዛው እንዲሰሩ በኢየሱስ ስም አውጃለሁ። በሰውነቴ ውስጥ ላለው እያንዳንዱ ሕዋስ ሕይወትንና ጤናን እናገራለሁ። የፈውስ ኃይል መርዝንና ርኩሰትን ሁሉ ከአካላዊ ስርዓቴ ሁሉ ላይ ያውጣ። ያበጀኸውን የሰውነቴን ክፍል ሁሉ ጤናማ እንዲሆን አዝሻለሁ። ጌታ ሆይ አንተ መድኃኒቴ ነህ። የፈውስህ ፈሳሽ በሰውነቴ ውስጥ ያለውን ሕመምና ስቃይ ሁሉ ያስታግሳል፣ ፈጽሞም ያድንማል። ለአጥንቶቼ ለመገጣጠሚያዎቼና ለጡንቻዎቼ መለኮታዊ አሰላለፍ አውጃለሁ። የፈውስህ ብርሃን በሰውነቴ ውስጥ ወዳለው ጨለማ ሁሉ ዘልቆ ይግባ፣ መታደስንም ያድርግ። ለደካማ ኃይልን የምትሰጥ አባት ሆይ ለደካማ ሁኔታዎችና ለደከሙ የሰውነቴ ክፍሎች ጥንካሬን ከአንተ ከእጅህ እቀበላለሁ። የፈውስ ዘይትህ ራሴን ይቀባው። ግልጽነትን ወደ አእምሮዬ አምጣ። በመላ ማንነቴ ላይ ፍጹም ሰላምና ሙላትን
አውጃለሁ። የፈውስህ ወንዞች በደሜ ውስጥ ይፍሰሱ። መንጻትን፣ ሕይወትንና ጤናን በኢየሱስ ስም ያምጡ። ለስሜታዊ ቁስሎችና ለአሰቃቂ ትዝታዎች ፈውስህን ተቀብያለሁ። ፈውስህ ነፍሴን ይመልሳል፣ አእምሮዬን ያድሳል። በጤናዬ ላይ የተሰራ የክፉ ሥራ እንደማይሳካ አውጃለሁ። የድል አምላክ በሕይወቴ ቀይ ባህር ዳርቻ ቆሜያለሁ። ለተአምራዊ ድሎች አምነሃለሁ። ጌታ ሆይ በመንገዴ ላይ የቆመ እንቅፋትን ሁሉ እንድታፈርስ፣ ወጥመድን ሁሉ እንድትሰብርና ተራራውን ሁሉ እንድታስተካክልልኝ እለምንሃለሁ። የዕድል በሮች እየተከፈቱልኝ መሆኑን በኢየሱስ ስም አውጃለሁ። ፋይናንሻል እድገቶች፣ የሥራ እድገቶችና ዕድለኝነት የኔ ዕድል ፈንታ ናቸው። በኢየሱስ ስም መንገድ የሌለበት በሚመስል ቦታ ለእኔ መንገድ ፍጠርልኝ። አቤቱ በፊቴ ሂድ፣ የናሱን ደጆች ስበር፣ የብረቱንም መወርወሪያ ቁረጥ። ለዓመታት ባታገሉኝ ትግሎችና ተግዳሮቶች ውስጥ ስኬቶችን አገኛለሁ። በሕይወቴ ውስጥ ዓላማህን ለመፈጸምና አካሄዴ ካንተ ጋር እንዲሆን በቃልህ እንድመራ መንገዴ በፊትህ እንዲቀና ከእስራት ነፃ መውጣትን በላይ ላይ አውጃለሁ። በአእምሮዬ ውስጥ የመለኮታዊ ሐሳቦችና አዳዲስ የፈጠራ መፍትሄዎች ይሙላ። በጸሎት ሕይወቴ ውስጥ በምልጃና በብዙ መቃተት በፊትህ መቅረብ ይሆንልኝ። በግንኙነቶቼ ውስጥ ስኬቶችን አውጃለሁ። በእኔ ሁኔታ የሚገለጥ ድንቅና የኃይልህ ምልክት ይገለጥ። በመንፈሳዊ ስጦታዎቼ ውስጥ በኃይልህ ልኬት የሚሰራ የበዛ ስኬቶችን እቀበላለሁ። ጥበብህን ሙላብኝ፣ አካሄድን አስተምረኝ። ሁሉን ቻይ አምላክ ከትውልድ እርግማንና ዘመናትን ካስቆጠረ የቤተሰብ ጉዳዮች ላይ ነፃ መውጣትን ማዳንህን አውጃለሁ። በዙሪያዬ ያሉትን ጨለማዎች ሁሉ የሚሽር የብርሃንህ ነጸብራቅ በሙላት ይገለጥ። መለኮታዊ ነፃ መውጣትን ስር በሰደዱ ሁኔታዎች እቀበላለሁ። በኢየሱስ ስም በአንተ ሞገስ ማንም ሊዘጋው የማይችል በሮችን እከፍታለሁ። በኢየሱስ ኃይል ስም የእግድን ሰንሰለት ሁሉ፣ የትውልድ እርግማንንና የሰይጣንን እስራት ተሰበረ። ከጭቆና ሁሉ ነፃ መሆኔን አውጃለሁ። በእኔ ላይ የተሰራ የክፉ ሥራ ሁሉ አይከናወንም። በኢየሱስ ስም በሕይወቴ ላይ የተመደቡትን ኃያላን ሁሉ አስራለሁ። ነፃ እንደወጣሁ አውጃለሁ። ከክፉ ቃል ኪዳንና ከኃጢአተኛ ነፍስ እስራት ወልድ ነፃ የሚያወጣው በእውነት ነፃ ነው። ጌታ ሆይ በእኔ ላይ የተነገረውን የእርግማን ቃል ሁሉ ኃይል እንድታፈርስ እጠይቃለሁ። የባርነት ቀንበር ሁሉ ሰባበርኩ፣ ሸክሙንም ሁሉ ጣልኩ። ከጨለማ መንግስት ጋር የተደረጉ ስምምነቶችን ሁሉ እክዳለሁ። በኢየሱስ ስም በሕይወቴ ላይ የሚደርሰውን ማንኛውንም ሰይጣናዊ ሥራ ሁሉ እቃወማለሁ፣ እሰርዛለሁ። በእኔ ላይ የሚደረጉትን እያንዳንዱን እርግማን፣ ሟርት፣ ድግምት ሁሉ እሰብራለሁ። በእኔና በቤተሰቤ ላይ የተሰራውን መሠዊያ ሁሉ በኢየሱስ ስም አፈረስኩ። ጌታ ሆይ በእኔ ላይ የተደረገ ማንኛውም መጥፎ የክፉ ሥራ ውጤት የሚያስከትለው መስዋዕትነት ሁሉ የተሻረ ይሁን። በክርስቶስ ኢየሱስ ስም ስልጣን እያንዳንዱን የትውልድ የድህነት፣ የህመምና የውድቀት እርግማን እሰብራለሁ። ከማንኛውም ፍርሃትና የመንፈስ ጭንቀት ነፃ መውጣትን አውጃለሁ። በኢየሱስ ስም አውጃለሁ። እያንዳንዱ ሱስና አስገዳጅ ባህሪ ከሕይወቴ ላይ የተሰበረ ይሁን። ባለፉት ግንኙነቶች የተፈጠረውን ፈሪሃ እግዚአብሔር የሌለውን የነፍስ ትስስር እክዳለሁ፣ እሰብራለሁ። በኢየሱስ ስም በአእምሮዬ ላይ ያለውን ምሽግ ሁሉ እሰብራለሁ። ከውድቀት መንፈስ፣ ከመኮነን ስሜትና ብቁ ካለመሆን ህሊና ነፃነትን አውጃለሁ። በኢየሱስ ክርስቶስ ስም እያንዳንዱን መንፈሳዊና ስሜታዊ እስራት እሰብራለሁ። አባት ሆይ ከክፉ አድነኝ፣ በፈተናም ጊዜ ምራኝ፣ ከጠላት ወጥመድ አድነኝ።
የዲያብሎስን ሽንገላ ቃወም ዘንድ የእግዚአብሔርን ሙሉ የጦር ዕቃ ለብሳለሁ። በሕይወቴ፣ በቤቴ፣ በቤተሰቤ፣ በስራዬና በጥረቴ ሁሉ የኢየሱስን ደም እማጸናለሁ። ክፉ ነገር አያገኘኝም፣ መቅሰፍትም ወደ ማደሪያዬ አይቀርብም። በልዑል መደበቂያ ስፍራ አድራለሁ። ሁሉን በሚችል አምላክ ጥላ ስር እኖራለሁ። ከጠላቶቼና ከሚያሳድዱኝ እጅ አድነኝ። ከአንበሳ አፍና ከበሬ ቀንዶች አድነኝ። በክርስቶስ ተሰውሬአለሁና ክፉ ነገር አያገኘኝም። አፋቸው ውሸትን ከሚናገር ከባዕድ ልጆች እጅ አድነኝ። በእኔ ላይ ክፉ ካሰቡብኝ ሁሉ አድነኝ። እኔን ሊውጠኝ ከሚሞክር ጨለማ ሁሉ በብርሃንህ ይዋጥ። በአንተ ፊትና በሰው ፊት ሞገስን አጥግበኝ። በሕይወቴ ዘመን ሁሉ ቸርነትህና ምሕረትህ ይከተለኝ። በጣም የተወደድኩና እጅግ የተባረኩ መሆኔን አውጃለሁ። ማንም የማይዘጋው በሮች ይከፈቱልኛል። የማይቻል ነገርን ወደ እድሎች በሚቀይር መለኮታዊ ሞገስ እጓዛለሁ። በስራ ቦታዬ፣ በማህበረሰቤ ወይም በሚሄድበት ቦታ ሁሉ ሞገስህ አይለይም። ከተፈጥሮ በላይ የሆነ ሞገስን በውሳኔ ሰጪዎችና ተጽዕኖ ፈጣሪዎች ፊት እንዳገኝ ፍቀድልኝ። በሞገስህ ጅራት ሳይሆን ራስ መሆኔን አውጃለሁ። እኔ በሄድኩበት ሁሉ እንድለመልም በሚያደርገኝ በመለኮታዊ ሞገስ መመላለስን አውጃለሁ። የሚያስፈልገኝን ሁሉ እንደ ባለጠግነትህ መጠን በክብር በአንድያ ልጅህ በኩል አቅርብልኝ። አቤቱ ስለ ስምህ በረከቴን የሚይዘውን ገስጸው። የእጄን ሥራ ባርክ፣ የድካሜንም ፍሬ አብዛ። በሁሉም የሕይወቴ አካባቢዎች መብዛትንና መባዛትን አውጃለሁ። ለሌሎች በረከት ለመሆን እንደተባረኩ አውጃለሁ። ጌታ ሆይ ከተጠበቁና ካልተጠበቁ ምንጮች የበረከት ወንዞች ወደ ሕይወቴ ይፍሰሱ። ጎተራዎቼ በበዛ አዲስ የወይን ፍሬ እንዲሞሉ አውጃለሁ። የአብርሃም በረከት ይድረሰኝ። በረከትህና ሞገስህ ለአንተ ክብር ወደ እኔ ይምጣ። አበዳሪ እንጂ ተበዳሪ እንዳልሆን አውጃለሁ። ጌታ ሆይ በረከቴን የማስተዳድርበትን ጥበብ እጠይቃለሁ። ማንኛውም የማጣት እርግማን ከሕይወቴና ከቤተሰብ መስመር ይጥፋ። ቸር ጌታ የበረከትህ መተላለፊያ መሆኔን አውጃለሁ። ሌሎችን የሚረዳ ልብ ከመትረፍረፍ ጋር ይሁንልኝ። ጌታ ሆይ አንተ ሁሉን አዋቂ አምላክ ነህ። በመለኮታዊ ጥበብና ማስተዋልህ ሙላኝ። ትክክለኛ ውሳኔ ለማድረግ ማስተዋልን ስጠኝ። ለሕይወቴ የእይታና የዓላማ ግልጽነትን እቀበላለሁ። እርምጃዬን ምራኝ። ድምፅህን በግልጽ እንድሰማ ጆሮዬን አሰልጥናቸው። መንገዴን እዘዝና እርዳኝ። በአንተ ዕውቀት የጥበብንና የመገለጥን መንፈስ ሙላኝ። መንፈሳዊ እውነቶችን እንድረዳና አምላካዊ ምርጫዎችን እንዳደርግ የክርስቶስን አእምሮ እጠይቃለሁ። መልካሙንና ክፉውን፣ እውነትንና ስህተትን ለመለየት ማስተዋልን እጠይቃለሁ። ትልቅም ሆነ ትንሽ በውሳኔዬ ሁሉ ጥበብህ ይምራኝ። አፍቃሪ አባት ሆይ የምወዳቸውን ሰዎች በፊትህ ይዤ እቀርባለሁ። ባረኳቸው፣ ጠብቃቸውን። ሰላምህም በቤታችን ይንገስ። ግንኙነታችን ይጠንክር፣ ልባችን ይፈወስ። በፍቅር በአንድነትና እግዚአብሔርን በመፍራት እንደግ። የልባችንን መሻት ስጠን እና በአንተ መንገድ ምራን። የፍቅርህ ማደሪያ እንዲሆን መገኘትህ በቤታችን ይገለጥ። ቤተሰቤን ከጉዳት ከአደጋና ከጠላት ሽንገላ ጠብቅ። ሞገስህ በቤቴ ላይ ይሁን። በረከትንና ሰላምን አምጣ። አንተን የሚያስከብርና ቤተሰባችንን የሚጠቅም ውሳኔ ለማድረግ ጥበብህ ይምራን። የተበላሹ ግንኙነቶችን ፈውስ። የጠፋውን ግንኙነት ወደ ነበረበት መልስ። ቤታችን በደስታ በሳቅና በመንፈስ ፍሬ ይሞላ። ቃልህ የቤተሰባችን እሴቶችና ውሳኔዎች መሰረት ይሁን። ጭንቀትና አለመግባባቶች ከቤታችን ይራቅ። ሰላምህ ልባችንንና አእምሮአችንን ይጠብቅ። ቤተሰባችን አንዳችን የሌላውን መንፈሳዊ ጉዞ
በመደገፍ በእምነት እንደግ። በጥረታችን ሁሉ እንዲሳካልን የእጆቻችንን ስራ ባርክ። ለሰውነታችንና ለአእምሮአችን ጤናን በማምጣት የፈውስ ኃይልህ በቤተሰባችን ውስጥ ይፍሰስ። የሰማይ አባት ቃልህ ያው ነው እና በህይወቴ ውስጥ ቃልህ እንዲጸና አውጃለሁ። ለኔ ያለህ እቅድ መልካም ነው። ተስፋዬ አንተ ነህና አመሰግንሃለሁ። ጸጋህ ይበቃኛል። ኃይልህ በድካሜ ፍጹም ሆኗል። የእግዚአብሔር ሞገስ እንደ ጋሻ ከበበኝ። ፍጹም ፍቅርህ ፍርሃትን ሁሉ ከህይወቴ ስለሚያወጣ አመሰግናለሁ። እኔ በወደደኝ በክርስቶስ ከአሸናፊዎች ሁሉ በላይ እንደሆንኩ አውጃለሁ። የጌታ ደስታ በሁሉም ሁኔታዎች ውስጥ ኃይሌ ነው። እኔ ኃይልን በሚሰጠኝ በክርስቶስ ሁሉን እንደምችል አውጃለሁ። እኔ ለበጎ ስራ በክርስቶስ ኢየሱስ የተፈጠርኩ የእግዚአብሔር ድንቅ ስራ ነኝ። በዓለም ካለው ይልቅ በእኔ ያለው ታላቅ እንደሆነ አውጃለሁ። በጸጋው ዙፋን ፊት ለመቅረብ ስላለኝ እድል አመሰግንሃለሁ። ለዘላለም የማይጠፋው ፍቅርህና በየማለዳው አዲስ ለሆነው ምህረትህ አመሰግንሃለሁ። የተጠራሁት በዓላማ ነው። በክርስቶስ ኢየሱስ ለእኔ ስላደረግከው ድል አመሰግንሃለሁ። በፍጹም እንዳትተወኝ ስለገባህልኝ ቃል አመሰግንሃለሁ። ወደ እውነት ሁሉ ስለሚመራኝ መንፈስ ቅዱስህ አመሰግንሃለሁ። ከበደል ሁሉ ስለሚያነጻኝና ከሞት ስለሚጠብቀኝ የኢየሱስ የደም ኃይል አመሰግንሃለሁ። የሰማይ አባት ቃልህ ለእግሬ መብራት እንደሆነ አውጃለሁ። አቤቱ እርምጃዎቼ በአንተ እንደታዘዙ አውጃለሁ። ለእኔ ያለህ እቅድ ዓላማው ፍቅር ነው። እኔ ለበጎ ስራ በክርስቶስ ኢየሱስ የተፈጠርኩ የእግዚአብሔር ድንቅ ስራ ነኝ። በዓለም ካለው ይልቅ በእኔ ያለው ታላቅ እንደሆነ አውጃለሁ። የሰማይ አባት ጸሎቴን ስለሰማህ አመሰግንሃለሁ። እንደ ፍጹም ፈቃድህ መልስ ልትሰጠኝ ስለታማኝነትህ አመሰግንሃለሁ። እኔን እንዲጠብቁ ስለመደብካቸው መላእክትህ አመሰግንሃለሁ። ጌታ ሆይ በሁሉም ሁኔታ ውስጥ ስለሚገለጠው ጸጋህ አመሰግንሃለሁ። በክርስቶስ ባለኝ ተስፋ አመሰግንሃለሁ። ለነፍሴ መልህቅ ነው። ልቤንና አእምሮዬን በክርስቶስ ኢየሱስ ስለሚጠብቀው ሰላምህ አመሰግንሃለሁ። ጌታ ሆይ ጸሎቴን ስለሰማህና ስለመለስክልኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም እጸልያለሁ። አሜን። በዚህ ጸሎት ከተባረኩ ከዚህ በታች ባለው የአስተያየት መስጫ ላይ አሜን የሚለውን ቃል ይጻፉ። የዚህ ጸሎት በረከቶች ሁሉ በኢየሱስ ስም በአንተና በአንቺ ላይ እንደሆኑ አውጃለሁ። ለጓደኛው ወይም ለቤተሰብ አባል በማጋራትና ላይክ ምልክትን በመጫን ለብዙ ሰዎች እንዲደርስ ያድርጉ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። የጸሎት ጥያቄውን በአስተያየት መስጫው ላይ ያስቀምጡ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። አሜን።